ይኸውልሽ ነርስዬ ሳንራ ይዘው የሚመጡ ታካሚዎችን በትንሽ ዕቃ ይዛችሁ ኑ በይልኝ። እንዳታስገቢ ካሁን በኋላ በቃ ማህበረሰብ ዶክተር ጭንቅላቱ የማይሰራ ሰው ብቻ ዶክተር ምንድን ነው ሰጋራ ይዘና ብለኝ ነበር። እና ተረጋጋ ታዲያ አምጣው ቼክ ይደረጋል። አጋርገው አፌ ውስጥ ልታስገባው አገልግል መሰለ እንዴ? አምጣው ምንድነው እሺ? እቺ ምታክል አሪ ይበቃል እኮ ምንድነው እንዴ? ወልድ ያመጣው ራስ አይደል እንዴ? በዛርገ ገደል ግባ በእናት ምግብ መሰለ እንዴ? የቀበሌ ሽንት ቤት ራሱ እንደዚህ አይሸትም። በኢየሱስ እንዴ ጭንቅላቴን አመመኝ እኮ ሲነግሯችሁ ስሙ። ትንሽ ይበቃል። ምን ያመመ ሆዴን ነው መርምርና ወጥቱን ንገረኝ። ዳንክ ይሄው ይሄ ሁሉ ይዘመጣ ይሄ ነበር ጭንቀት አወጣው ተገላገልከው። ልጅ ራሱ እንደዚህ አትገላገል። መርምረው እሺ መርምረው ገደል ግባ አትልመጭመጭብኝ። እቺ በቂ ነች። በዚህቺ ይበቃል። ምርመራ ነው። ሽንቴን ይዘና በቃ አልመረምርም። ሰገረውን አመረምረው ዳንክ ሰገረ ወደ ችግር ድኗል። ሌላ ህመም ካለብሽ ሽንቴን ይዘና ሰው ነው የበዛው። ቆይ እዚህ ሀገር ላይ እንካሽ ይኸው ሽንቴ ሰው የጤነኛ አይደለም እንዴ? ምን ላድርገው? ሁለት ሊትር ሽንት ሸጣ መርምርና ውጤቴን ንገረኝ። በቃ እንዴ ምንድነው ማም እብድ ነህ አንተ፣ እብድ ነህ በቃ። ነርስዬ እና ግርማ አንተሪና ሶጭልኝ እንደዚህ አይነት ታካሚ አታስገቡብኝ እንዴ። ስማ መርምረው እሺ። አመጣጥ እኮ ይሄ ምግብ ይሄ መጠጥ እኮ ነው ይመስለው እንዴ? አሽጋሽጋ በቴካዌ መልክ ይዘህ ትመጣለህ ሞልተ ባትና አንተ ግን ዶክተር በቃ እሺ ከሁለት አንዱ መርምር። እንደዚህ አይነት ታካሚ ጋር ምርር ነው ያለኝ። አሁን ምን ነው ኢትዮጵያዊነት ይሄ እኮ ነው ደስ የሚለኝ ነገር። አይልደትዬ ለዚህ አደረሽና እንሰበሰባለን፣ እንበላለን፣ እንጠጣለን ደስ ሲል በቃ እኮ ነው። የታለ በጉ እንዴ? ጋሽ ሞኬ እንዴት ነው? ሰላም ነው። አምጡና አርጄ ልጅ ቸኩላለሁ በጣም በእናቶት። እንዴ በጉ የታለ? ቢላ ይዘህ መጣ ምንድነው? ይሄው የዛሬ አመት በጋርዳለሁ ብዬ አይደል የተሳልኩት? ይሄው ላርድ ከከፍ ብዬ መጣውሎታ እኮ። ታዲያ በጉ የታለ? ቢላውን እኮ ይዘው እንዴ የዛሬ አመት በጋርዳለሁ እንጂ በገትቼ እመጣለሁ አይደለም እኮ ያልኩት። እንዴ በጊዜ መጥቼ አርዳለሁ ብላ አይደል? እሺ ሶሶዬ ደግሞ በሰውት አይቀልዱ። ከታንጥቼ ነው በግም አርዳለሁ ምን እና ታዲያ ማን ቃል ግባለ? በጋርዳለሁ ብለ ቃሎት ይታጠፍ። ለምንድነው እርሶ ሰውዬ በእኔ ወጥ ባለ የሚቀቡት? እሷ ፊት ለምንድነው የሚያዋርዱ? ቀስ ብሎ ያወሩ። በቃ አልተሳልኩም እንዴ? ታሰደሃል ልጄ ተው እንጂ። አምና በታረሰበት በሬ ዘንድሮ ይታረሳል። እኔ ስንት ነገሮኛል ህይወቴ ላይ ስንት መሰራት። ምን ማለት ነው? አምና በታረሰ ኩላሊቴን ሸጬ ገዝቼ ልምጣ እንዴ? ምንድነው የሚሉት? ምንድነው ታዲያ ማን ቃል ግባለ? ህዝቡ ላይ የምትጫወተው አንተ? ቆይ ማን ነው? እኔ ህዝቡ ላይ አልተጫወትኩ። የዛሬ አመት እኮ 500 ብር ነበር በስሜ እና አሁን ድንቡሎ ሳንቲም የለኝም። አይታም ኮንኩ ነበር ያልኩት። ይኸው ቂጥ ገባው። ከየት አምጥቼ ነው ማለት? ታዲያ ማን ቃል ገባ? ለዚህ ማህበረሰብ ላይ አትጫወት እኮ ነው የምልህ። አሁን እንካይም ብለን ነው ወጣው። የሚበላ ነገር ለኔ 5 ፍሬ ንፍሮ ነው የሚገባኝ። ስንት ወግ ማዕረጌን አይበታለሁ። ደግሼ አበላለሁ ያልኩት ሰፈር ነበር የደረስክበት ነው። እንካ ምበላ ከሆነ በላለሁ። ልቀቁኝ። እናቶትን የሚያስብል ወሬ አስወሩኝ። እሺ እርሶ ሰውዬ ኮሽኩታ የሚሆኑ ሽማግሌ ታዲያ ማን ቃል ገባ? እኔ ቃልህን ጠብቅ ነው ያልኩት። ዝም በሉ አትልመጭመጩብኝ። አውሎት እኔ እኮ ሙያዬን ተጠቅሜ አርጄ ምበላ ሰው ነኝ። እታይ ሰፈር እንዴት እንደሚለምኑኝ ያውቃሉ እኮ። ታዲያ ቃልህን ጠብቅ። በጉን ረድ ነው እኛ እንዴ ስንት ሀብታም በተሰበሰበበት ሰፈር ድሃው ላይ ነው እንዴ የምትነሱት? ከየት አምጥቼ ልረድ? እባት ናችሁና እዛ ጋር ረድ በሉት። ግርማሳ ቁጭ ብሎ እኔን ረድ ብለው ማንቁርቴን ይዛሉ እንዴ? ልጥፋ ከዚህ ሰፈር። አሁን ቡና እየተፈላ ነው። ምንድነው? እኔ ከሰፈሩ መቀላቀል አልችልም። ይሄን ብላ እናውጣ በቃ። እዚህ ቃልን በየአመቱ ህዝቡ ላይ እያሾፍክ እንኳን ደሃ እንደዚህ እኮ ነው የሚደረገው። ጭራሽ አገለላችሁኝ ከማህበራዊ ኑሮ። አፈር ብሉ። ሳህኑን መልስ። ሽፍን ጫማዬን ላይ ካልሲ ለምን አደርጋለሁ? ሄሎ ዮሴፍ የእናቴ ልጅ ይኸው የቤት ኪራይ ደርሶብኝ ዛሬውኑ ማታበጣ ከሆነ ከቤት ትባረራለህ እኮ አለኝ አከራዩ። በቃ የውጭ ነው 500 ብር ነው የጎደለኝ። እሷ ሙላልኝ። በእናት አጥንት ይዣለሁ። አብረን ያደግነው ቤቲ ጋር እየሄድኩኝ ነው። እሷ ጋር ሳልደርስ ላክልኝ በእናት ሀብታም ነኝ ብዬ ታውቂ ይኸው እኮ እንትን እያልኩ እኮ ነው። አሁን ምን ላድርግ በእናት እኔ አባት ምን ላድርግ ነው? እስኪ ቆይ እንዴት ነህ ቤቲዬ? ኖ ዌይ ዮሴፍ ለምንድነው እንደዚህ የተልመጨመጨ ስራ የምትሰሩት? መኪናው ይግባ በቃ ክብሮ ማያስቸግርም። ወደብ ላይ ያለውን ነገር እኔ ነኝ የምጨርሰው። እንዳለ ኮንቴነሩ ይግባ። እንደውም ከአንድ አመት በፊትና አንድ አመት የሞላው የቲንደር አካውንት መግዛት ስለጀመርን ያው እዚህ ጋር ሜንሽን ባረግነው አካውንት እየገባችሁ አውሩት። ሁላችሁም ጓደኛዬ ነው እየገባችሁ መሸጥ የምትፈልጉ አውሩት።
አዎ እንደዛ ነው ቤትዬ። ወይ አንድ 500 ሺህ ብር ልኬ። ኦኬ እሺ ቻናል። ስማ ዮሴፍ ምን ላድርገው? ቤቴን እንኳን አግኝቻት እኮ። ስማ 500 ላክልኝ። ይኸው አከራዩ በር ላይ ትወጣለህ እያለኝ ነው። ታስገባለህ? የእናቴ ልጅ ደሜ አመሰግናለሁ። የኔ አባት ክበርልኝ። እሺ እኔ ልጉም እኮ ነኝ አውቃለሁ፣ ጸባዬን አውቀዋለሁ። እሺ ቤትዬ ያው አንዳንዴ ሰራተኞች እንዲህ እያተልመጨመጩ ያስቸግራሉ። ኦኬ ይገባኛል። ካላባረርኳቸው እንደውም አይሆንም። ኦኬ እንሂድ። አንተ ግን መኪና ታስገባብኝ በእናትህ። አስወጣቸውና በሩን ዝጉት። ቤንዚንም ቺፍቼም ናፍጣም የለም። ዝጉት በሩን በቃ። ጋሽዬ ሰውዬ እየተከተልክ የምታናፈስብኝ ለምንድን ነው? ጠጋ በል እስኪ። ኧረ ጋሼ እስከ ዛሬ ተሰልፌ አስቀዱኛ ቤንዚል። የምን ቤንዚል? እንዴ ቤንዚል ነው አለ። ሰውዬ አልሰማም እንዴ? ማዲያው ዜሮ ነው። ምንም ቤንዚል የለውም። እግዚአብሔር። ኧረ ጋሽዬ እኔ ላይ ሲደርስ ነው እንዴ? ኧረ እባክህ በእናትህ ይኸው እቺ ምራቅ ታክል ቤንዚልም ናፍጣም ቺፍቼም የሚባል ነገር የለም። እመነኝ እኔን። ኧረ እባክዎትን ጋሽዬ በእናትህ ተባበሩ። ሰውዬ እንዳትከተለኝ ከሆነ በኋላ ውጣ። አስወጡት ጋሼ። ምን አይነት በሰው ነው የገጠመን? በእናታችሁ እንደ ሀገር አንድ ላይ ነው የተቸገርነው። እኔንም አንተንም ችግር ድቁስ አድርጎናል በዚህ ቤንዚል ምክንያት። ሹፌር አይደለም ምን ማለት ነው? ማዲያው እኮ ለ3 ወር ሙሉ ስራ አልሰራም ተብሎ እኮ ይኸው ለበዓል ደሞዝ ሳይሰጠኝ ፋሲካንም ዳግማ ተንሳኤንም በሽሮ ያሳለፍኩኝ ብቸኛ ሰው ነኝ። ምን ማለት ነው? ምንም አይገባም። 1 ሊትርም ቢሆን አስቀዱኝሽ። 1 ሊትር ቢኖረው ነው ወጥቼ ጥፍ ብዬ አልሸጠውም እንዴ? ላንተ ሰጥ ነበር። ምን ማለት ነው? ውጣልኝ ሰውዬ። ኧረ እባክዎትን ጋሼ። ኧረ ምን አይነት እባት የሆነ ምንድነው የሚል መጨመጮ ሰውዬ። በቃ ነዳጅ ነው የምፈልገው እኔ። በህግ አምላክ ውጣልኝ። ሂድና አሜሪካንና እንትንን ጠይቃቸው። ነዳጅ ከፈለክ ሂድና አስታርቃቸው። ንፍጣም ዮሴፍ አስወጣል ብያለሁ። መኪና የሚባል እንዳላይ። ኧረ እባክዎትን ጋሼ እባክዎትን ይተባበሩኝ የዛሬን ብቻ። በዚህ ስራ ምክንያት የድሊት ፈጣሪ። ቆይ እኔ ባልሰራ አይሻልም እንዴ? ለእናንተ ስል የለም እኔ እንደውም ወጣለሁ ከዚህ መስሪያ ቤት። ንፍጣም